ወይዘሮ ማስያ የምትባል ሰው አለች። እሱችን ሰው መዘንጋት አልፈለኩም። ወይዘሮ ማስያ በካንሰር ተይዛ የምትሰቃይ ሴት ነበረች እና እቺ ሴት በግብጽ ባሉ ሆስፒታሎች በሙሉ ታክማ አትድንም ትሞቻለች ከተባለች በኋላ ከመምህረ ንስሐ ቤት እንደሄደች ሌሊት እመቤታችን በህልማ ኦፕራሲዮን ስትሰራት ታያለች። ስትሰራት ስታይ ምን አደረገች መሰላችሁ? ጧት ስትነሳ ፋሻውም ተገኘ፣ ኦፕራሲዮን የተሰራችበት ምላጩም ተገኘ፣ እሷም ድና ተገኘች። ንስሐ ገብታ ስትቆርም ከፊቷ ወዝ ይፈልቃል። የሚያስቀድሰው ሰው ቅባት ተቀብቶ ነበር ይመስል ስትጠርገው ይፈልቃል። መጨረሻ ላይ ከእጇ መንጠባጠብ ጀመረ። ከእጇ እየተንጠባጠበ ቅዱስ ፓትርያርኩ ባለበት ጳጳሳት ባሉበት እየፈሰሰ ሰው ሁሉ ሲፈወስ ህዝቡ ሊያመልካት ነው፣ ቤተክርስቲያን ልትበጠብጥብን ነው አሉና አንቺ ሂጂና ጸሎት እንጸልይ ምላን እንያዝና ጣትሽን ከመቤታችን ስዕል አስጠግተሽ እመቤቴ ሆይ ከኔ የሚፈሰው ስዕል ከኔ ደርቆ ካንቺ ስዕል ይፍሰስ ብለሽ ጸልይ አላት። ከዚያች ፈሰሰች። እሷን ግን ቤተክርስቲያንን እንጂ ሰው ምልክት መሆን የለበትም፣ እሷን በውዳሴ ከንቱ ትቀማል ትጎዳለች ብለው ሰውራ አኖራት። አሁን የት እንደደረሰች አይታወቅም። እንደው የኛ መነኮሳትስ ይሄን ብንለምድ ምን አለ ነው? አንድ ሰው አባቦ ሲባል ታው ስንል ቅናት ነው እንባላለን። መከራ ነው እንደው በእውነቱ ማለት ነው።